ዛሬ አሪፍ ሙድ ላይ ነው። ይጅና ንገር። በቃ ይሄ ልጅ ባሰበታ። ወይኔ ከመልክ ከቁመና ስልኩን ሳልቀበል መጣው። በእናትሽ ታዩ ባከሽ። ይሄን ሁሉ እኮ የሚያደርገው እኔ ለማማረክ ብሎ ነው። አንቺን ለማማረክ ብሎ ይሄን ሁሉ ነገር ካደረገ አስቢው ደግሞ ቢያፈቅርሽ። ዞሮ ባህል አንተ ትላንትና ልጆቹን ይስላዩ ብቻ ደበደብካቸው። ዛሬ ደግሞ ለመሞት እኔ መኪና ፍለፍት መጣ። ማን እንደሆንኩኝ ታውቃለህ? አንቺ ሴት ነኝ። እስኪ ራስህን ተመልከት። ምን እኮ ከኔ ጋር አይመጣጠንም። ስንት ወንድ እኔን ለማግባት አባቴ ጋር እንደሚመጣ ታውቃለህ? በቃሽ። እኔ አንቺን አፈቅርሻለሁ። አይገባሽም እንዴ አንቺ? የትላልቅ ቤት ልጆች ሲባል አንድ ወንድ ካንቺ አጠገብ ቢታይ እጅና እግሩን ሰብሬ ነው ማስቀመጠው። አስታውሺ፣ የምታገቢኝ እኔን ብቻ ነው። ደግሞ ፍቅር በከለል በቁመት አይዝም። ፍቅር ከልብ ነው። ከዚህ ጋር ይዙ ይዙ ራስህን ጠብቅ። ቦታችን ጋር እንገናኝ። ሰላም፣ እዚህ ሰፈር ናችሁ? አዎ። ኢዛና የሚባል ልጅ ታውቃላችሁ? እዚህ ሰፈር አዲስ ገቢ ስለሆነ ገና ሰው አልተዋወቅንም። ምናልባት በመልክ ካወቃችሁት? አይ አናውቀውም። እንዴ እነዚህ ናና የሚሰበሰቡበትን ቦታ ላሳየ። አሳካ ነዋ። ይመጫል። ይችላል። እንኳን ደስ አለ። አሳካ ነው። ይዙ ያኙትና እዛ ጋር አረ ይዙ ዛፓ አገኝሻለሽ። እቺውሻ አንቺ ግን ያምሻል። በቃ ደግሞ እንሂድ። እንዳይ ቢያየን ምን ሊያመል? እንደውም እጁ በካቴና ታስሮ ማየት ያማረኝ። ለሰፈሩ አዲስ ስለሆናችሁ ስለኛ ለማወቃችሁ አይደንቀኝ። አትፍሪ፣ አላዘንኩብሽ። ባይሆን ትክሽኛለሽ። ዞር በልልኝ። በቅጡ ለማታውቃት ሴት እንዲህ መጃጃል ያስጠላ። ስለ አንቺ ለማወቅ አንቺ ፍቃድ ሊያስፈልገኝ ይችላል። አንቺን ለማፍቀር ግን ፍቃድሽ አስፈላጊ አይመስልም። እጄ ውስጥ ገብተሃል። ማንም ሳያስገድደኝ በፊት ተማርኬልሻል። ደግሞ ልትጠይቂኝ ስትመጪ ቀይዋን ቀሚስ መልበስሽ እንዳርሽ። ቁራሊው አሮጌ ጫማ ብረት ድስት ያለው ቁራሊ። አይ ይሄ ልጅ ለራሱ በያዝ ለእናቱ አያዝንም። አሮጌ ጫማ ብረት ድስት ያለው እንዴ ምንድነው? ያማል። ስማ፣ አንድ ነገር ተነፍሳለሁ ብትል እተለትላለሁ። እንዴ እሺ ቢያንስ ልቀቀኝ። ምን ሆነ ነው? እምልህን ካላረግ ካልለቅ። ኢዛና ስማ፣ ሰፈሩ እንዳለ ዛፓ በዛፓ ነው። አውቃለሁ። ችኳ ጋር ብቻዋን እንዳትሆን። አሃ አንተ ነህ ኢዛና ማለት?
ሲያስጠላ በእናትህ። አሁን ምልህን ታደርጋለህ እንዴ? እሺ ቁራሌው አንፈልግም። አረ ቁራሌው አንፈልግም አለህ አይደል እንዴ? አሮጌ ጫማ ብረት ድስት ያለው እንዴ? አረ ቁራሌው ኤት ያሟል እንዴ? አያስፈልግም ተባልክ አይደል እንዴ? ግባና ዝጋው። አንድ ነገር ተነፍሳለሁ ብትይ ጓደኛሽ ሊፍረጅ ሰማሽ? ተረጋጊ። ይዛና ልጅቷ ላይ ፎንቃ እንዳለበት ታውቂያለሽ? አልረጋጋም። ማፈቅሮን ሰው እኮ ነው ታሳስረኝ ነበረው። አሁን አምልጧል እኮ። እሷ ጋር መሄድሽ ምን ጥቅም አለው? ድጋሚ ሰፈር እንዳረቅ አድርጌ ነው መሸኛት። እሺ ቆይ አንዴ። ቤቷ ውስጥ ወንድ የለም ብለህ ነው አይደል የደፈርከው? እሺ አሁን ምንድን ነው ከኔ የምትፈልገው? ከአንቺ ጋር የግብረ ስጋ ግንኙነት ማድረግ እፈልጋለሁ። ክፈተው። ምን ይመስላል? ሂድልኝ ወደዛ። አንቺ ውሻ ሄዱ። ቆይ ምን ልታደርጊ ነበር አመጣጥሽ? ያቺን ውሻ ዋጋዋ ልሰጣት። ለምን? ምክንያቱም ለዛ ምስኪን ያልተመለሰች ለአንተ